ተመልካቾች እንደምን ዋላችሁ። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። የሀገሩ ዜናዎችን እጀምራለሁ፣ አብራችሁን ቆዩ። በኢትዮጵያ ሴቶች ፕሪሚየር ሊግ የ3 ሳምንታት ጉዞ ኢትዮ ኤሌክትሪክ ጠንካራ አጀማመር ሲያሳይ አዳማ ከተማ ፍጹም ደካማ ሆኗል። በብሔራዊ ቡድን ጨዋታዎች ምክንያት ተቋርጦ የቆየው ሊጉ የፊታችን እሁድ ይጀምራል። የእስካሁኑ ጉዞ ቁጥራዊ መረጃዎችን ከዳንኤል ሳይ እንከታተል። 14 ክለቦች እየተሳተፉበት የሚገኘው የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 የውድድር ዓመት የመጀመሪያ የ3 ሳምንታት ጨዋታዎች ከተከናወኑ በኋላ ሊጉ በብሔራዊ ቡድን ጨዋታዎች ምክንያት መቋረጡ ይታወሳል። የኢትዮጵያ ፕሪሚየር ሊግ የ3 ሳምንታት ጉዞ የትኞቹ ክለቦች ስኬታማ ነበሩ፣ የትኞቹ መሻሻል አለባቸው የሚለውን ቁጥራዊ መረጃዎችን ነው የምንመለከተው። እንግዲህ ነሐሴ 25 ነበር የኢትዮጵያ ሴቶች ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታውን የጀመረው። እስከ ጳጉሜ 5 ድረስ ደግሞ የ3 ሳምንታት ጨዋታዎችን አዲስ አበባ ላይ አከናውኗል። በዚህ መሰረት በመጀመሪያው ሳምንት በ3 ሳምንታት የጨዋታ ጉዞዎቹ የተመዘገቡ ቁጥራዊ መረጃዎችን ስንመለከት በሴቶች ፕሪሚየር ሊግ በዘንድሮ የውድድር ዓመት ላይ በሊጉ ጥሩ ጅማሮ ያላቸውን 3 ክለቦች እናነሳለን። ኢትዮ ኤሌክትሪክ 3 ጨዋታዎችን አድርጎ 3ቱንም በአሸናፊነት በማጠናቀቅ 9 ነጥብ ይዞ ሊጉን እየመራ ነው የሚገኘው። ሐዋሳ ከተማ ከ3 ጨዋታ 2ቱን አሸንፎ 6 ነጥብ አለው። በተመሳሳይ መቻልም 2 ጨዋታዎችን አሸንፎ 6 ነጥብ ይዞ ከአንደኛ እስከ 3ኛ በሊጉ የሚገኙ ክለቦች ናቸው። በዚህ በሴቶች ፕሪሚየር ሊግ ላይ በሊጉ ጥሩ አጀማመር የሌላቸውን ክለቦች ደግሞ ስንመለከት ያለፈው ዓመት ተፎካካሪ የነበረው አዳማ ከተማ እግር ኳስ ክለብ በዘንድሮ የውድድር ዓመት ላይ 3ቱንም ጨዋታዎች በሽንፈት ጀምሯል። ምንም ነጥብ የለውም። አርባ ምንጭ ከተማ 1 ነጥብ አለው። ሁለቱ ክለቦች እንግዲህ ሊጉ ላይ ጥሩ ጅምር ያላሳዩ ናቸው። በሊጉ ቀጣይ መሻሻል ያለባቸውን ክለቦች ስንመለከት 7ኛ ላይ ያለው ወይም አዲስ አዳጊው ይርጋ ጨፌ ቡናን ጨምሮ 11ኛ ደረጃ ላይ የሚገኘው አዲስ አበባ ከተማ ድረስ በሊጉ ቀጣይ መሻሻል ያለባቸው ክለቦች ናቸው። ባህር ዳር ከነማ የኢትዮጵያ ሴቶች ፕሪሚየር ሊግ ከተቋረጠበት ጥቅምት 23 ወይም የፊታችን እሁድ ጅማሮን ሲያደርግ በዕለተ እሁድ 9 ሰዓት ላይ ከሸገር ከተማ ጋር ጨዋታውን የሚያደርግ ይሆናል። ሸገር ከተማ በኢትዮጵያ ሴቶች ፕሪሚየር ሊግ ዘንድሮ ነው ወደ ፕሪሚየር ሊጉ አድጎ ጨዋታውን የጀመረው። ባህር ዳር ከነማ ከድሬዳዋ ጋር የመጀመሪያ ጨዋታውን በአሸናፊነት ጀምሯል። ኤሌክትሪክና በሐዋሳ ከተማ ደግሞ ተሸንፏል። ተጋጣሚው ሸገር ከተማ ምን ውጤት አስመዘገበ የሚለውን ስንመለከት ደግሞ እኩል ከባህር ዳር ከተማ ጋር 3 ነጥብ ነው ያለው። ግን ሸገር ከተማ የተጫወተው 2 ጨዋታዎችን ብቻ ነው። በዛን ሁለት የሚከናወን ሌላ ጨዋታ አለ። ሐዋሳ ከተማ ከአዲስ አበባ ከተማ ጨዋታቸውን 4 ሰዓት ጠዋት ያደርጋሉ። ቦሌ ክፍለ ከተማ ከልደታ ክፍለ ከተማ ደግሞ 7 ሰዓት ላይ የሚደረግ ጨዋታ ነው። የሴቶች ፕሪሚየር ሊግ ላይ እንግዲህ በ3 ሳምንታት ጉዞ ዘንድሮ አዲስ ከፍተኛ ግብ አስቆጣሪን እየተመለከትን እንገኛለን። ዳግማዊት ሰለሞን ከኢትዮ ኤሌክትሪክ 5 ግቦችን በማስቆጠር እንግዲህ ሊጉ 3 ጨዋታዎችን ቢከውንም የቺ አጥቂ 5 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን እየመራች ትገኛለች። የኢትዮጵያ ሴቶች ፕሪሚየር ሊግ የውድድር ዓመቱን ከ4ኛ ሳምንት ጀምሮ የሚደረጉ ጨዋታዎችን በዕለተ እሁድ ሲጀምር የከተማችን ተወካዩ ባህር ዳር ከነማን ጨምሮ ሌሎች ክለቦችም ጨዋታቸውን በዛን ዕለት ያከናውናሉ። ዓመታዊው የአማራ ክልል ሀገር አቋራጭ ውድድር የፊታችን እሁድ በደብረ ማርቆስ ከተማ ይካሄዳል። ውድድሩ ቅድመ ዝግጅት የተደረገበት መሆኑን የአማራ ክልል አትሌቲክስ ፌዴሬሽን አስታውቋል። በውድድሩ የተሻለ ውጤት የሚያመጡ አትሌቶች ሲገኙበታልም ተብሎ ይጠበቃል። አንተነህ ተስፋዬ ተጨማሪ አለው። በአማራ ክልል አትሌቲክስ ፌዴሬሽንና በክልሉ ወጣቶችና ስፖርት ቢሮ በጋራ የሚያዘጋጁት የአማራ ክልል ሀገር አቋራጭ አትሌቲክስ ውድድር የፊታችን እሁድ ጥቅምት 22 በምስራቅ ጎጃም ዞን በደብረ ማርቆስ ከተማ ይካሄዳል። በዚህ ሀገር አቋራጭ ውድድር በክልሉ የሚገኙ ዞኖችና የአትሌቲክስ ክለቦች ይሳተፉበታል። በ3 የርቀት አይነቶች በ6 ኪሎ ሜትር ሴቶች፣ በ8 ኪሎ ሜትር ወጣት ወንዶች፣ በ10 ኪሎ ሜትር በአዋቂ ሴቶችና ወንዶች ውድድሩ ይካሄዳል። የአማራ ክልል አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ አቶ አብርሃም ገነቱ ሀገር አቋራጭና ሌሎች ውድድሮች በተለይ አሁን ሀገር አቋራጭን ብንወስድ ካሉ ካሌንደሮች ውስጥ ከዚህ በፊት ከሚካሄድበት ጊዜ 3 ወር ወደ ኋላ መጥቷል። ይሄ ደግሞ የሆነበት በአፍሪካና በዓለም አቀፍ ደረጃ የሚካሄዱ ውድድሮች መሰረት አድርጎ ስለሚወጣ አስኬጁሉ በዛ መሰረት ነው የሚሄደው። በዚህ ሀገር አቋራጭ ውድድር የተሻለ ብቃት ያላቸውና በቀጣይ ክልሉን የሚወክሉ አትሌቶች በውድድሩ ላይ ይገኙበታል ተብሎ እንደሚጠበቅም ነው የተናገሩት። እንደ ክልልም ተናግረናል፣ እንደ አመራርም መልእክት ተላልፏልና በዚህ ዓመት በእርግጠኝነት የተሻለ የሀገር አቋራጭ ሯጭ ይኖረናል ብለን እናስባለን። ለውድድሩ ቅድመ ዝግጅት መደረጉን የተናገሩት ጽህፈት ቤት ኃላፊው አዳዲስ አትሌቶች ይገኙበታል ተብሎም እንደሚጠበቅ አመልክተዋል። ይህንን ውድድር ለማድረግ እያንዳንዱ ዞንና እያንዳንዱ ክለብ በደብዳቤ ቀድመን አሳውቀናል። ከወር በፊት ቅድመ ዝግጅት እንዲያደርጉና
በክልል ውስጥ ውድድር አድርገን የተሻለ አትሌት ክልሉን የሚወክል ለሀገርን የሚወክል ለማፍራት ዞኖችም ክለቦችም ይህንን ቅድመ ዝግጅት እንዲያደርጉበት ቀድመን ደብዳቤ ጽፈናልና ከዚህ በፊት እንደምናደርገው ስፓሪንግ ወይም በምልመላ ሂደት አይደለም የምንሄደው። ውድድር ካለ ታዳጊዎችን እናገኛለን፣ አዳዲስ ፊት እናገኛለንና በዚህ መንገድ የሚካሄድ ውድድር አሁን በቅርቡ የሚናካሄደው የክልሉን የአትሌቲክስ እንቅስቃሴ በተሻለ መንገድ ያሳድጋል። እንደዚህ አይነት የአትሌቲክስ ውድድሮች መከናወናቸው ያሉት የጽህፈት ቤት ኃላፊውም በውድድሩ ላይ የተሻለ ውጤት የሚያስመዘግቡ አትሌቶች በቀጣይ ጊዜ በሚከናወኑ ሀገር አቀፍ ውድድሮች ላይ ተሳታፊ እንደሚሆኑ ነው ያመለከቱት። ይህ በእንዲህ እንዳለ የአማራ ክልል ሀገር አቋራጭ የአትሌቲክስ ውድድር ለ31ኛ ጊዜ ነገ በደብረ ማርቆስ ከተማ ይካሄዳል። ውድድሩ ከሀገር አቀፍ ውድድር በአንድ ሳምንት ቀድሞ መደረጉ ለአትሌቶች አስቸጋሪ እንደሚያደርግባቸው ሲገለጽ፣ የአማራ ክልል አትሌቲክስ ፌዴሬሽን በበኩሉ በበጀት እጥረት ምክንያት የክልሉን ውድድር ቀድሞ ለማስኬድ አለመቻሉን አሳውቋል። ተጨማሪ አለን። 31ኛው የአማራ ክልል ሀገር አቋራጭ የአትሌቲክስ ውድድር ነገ በደብረ ማርቆስ ከተማ ይካሄዳል። በውድድሩ ከ8 ዞኖችና 5 ክለቦች የተውጣጡ አትሌቶች ለሀገር አቀፉ ውድድር ለመመረጥ ብርቱ ፉክክር ያደርጋሉ። የውድድሩም አስፈላጊው ዝግጅት ተደርጓል። ይህንንም የክልሉ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ አቶ አብርሃም ገነቱ ለአሚኮ ተናግረዋል። 8 ዞኖች ይሳተፋሉ። አብዛኛው ምዕራብ አማራ ነው። ምስራቅ አማራ በጸጥታው ችግር ምክንያት መምጣት አልቻለም። በክለብ ደረጃ 5 ክለቦች ይሳተፋሉ። ቅድመ ዝግጅት ስራው ያው ኦልሞስት ተጠናቋል ማለት ይቻላል። ሜዳ ማስተካከልና መለካት ብቻ ነው የቀረ። ከዛ ውጭ ያለው ሁሉም ነገር የተስተካከለና ዝግጁ የሆነበት መንገድ አለ። የዘንድሮ የአማራ ክልል ሀገር አቋራጭ ውድድር ከሀገር አቀፍ ውድድር በአንድ ሳምንት ልዩነት ብቻ ነው የሚከናወነው። ይህ መሆኑም ለአትሌቶች በቂ የማገገሚያ ጊዜ አይሰጥምና ለምን አስቀድሞ ውድድሩን ማድረግ አልተቻለም ስንል ለአቶ አብርሃም ጥያቄ አንስተናል። ኮንዲሽን ለማስገባት የበጀት እጥረት በመኖሩ ይህን ኮንዲሽን ማሳጠር ስላለብን በዛ መንገድ ወደ ለአንድ ሳምንት ያህል ወደ ኋላ የሳምንበት መንገድ አለ። ስለዚህ አብዛኛው የበጀት ችግር መንስኤ ነው ማለት ነው። የደብረ ብርሃን አትሌቲክስ ማሰልጠኛ ማዕከል አሰልጣኝ አማረ ሙጨ በበኩላቸው የአማራ ክልል አትሌቲክስ ፌዴሬሽን ውድድሩን በአንድ ሳምንት ልዩነት ማድረጉ ከስፖርት መርህ አንጻር ትክክል እንዳልሆነ ነው የገለጹት። ሳይንሱም አንጻርም ሆነ አጠቃላይ ከውድድሩ ባህሪ አንጻር የሀገር አቋራጭ ውድድር ጉልበት ይፈልጋል። ጉልበት ስለሚፈልግ የግድ በአንድ ሳምንት ልዩነት መሆኑ የተወሰነ ኢፌክቶች ይኖሩታል። አጭር ጊዜ በመሆኑ ደግሞ ያው እንደ ክልል አንዳንዴ ከተሳትፎም ያለፈ ነገርም ላይሆን ይችላል። ምክንያቱም ልጆቹ በቂ የሆነ የእረፍት ጊዜ ይፈልጋሉ። እሱ አልተፈጠረም። ትክክል ነው። ልጆቹ ላይ ጫና አለው፣ ተገቢም አይደለም። በሀገር አቀፉ የአትሌቶችና አሰልጣኞች ምርጫ ላይም ክልሉ ተጠቃሚ እንዳይሆን ሊያደርገው እንደሚችል ነው ስጋታቸውን የነገሩን። ሀገር አቋራጭ ውድድር የዓለም ምርጫ ያለው ነው። የዓለም ውድድር ደግሞ አሜሪካ ነው የሚካሄደው። ስለዚህ እዛ ላይ እንደ ክልል ልጆቻችንንም ሆነ ባለሙያዎችን ተጠቃሚ ለማድረግ ይሄ ቀድሞ ትኩረት መደረግ ነበረበት። ይሄ ትኩረት አልተደረገም። አቶ አብርሃም በበኩላቸው የውድድሮች መደራረብ ለአትሌቶች አሉታዊ ተጽዕኖ እንዳለው አምነው በተቻለ መጠን ግን በቀሪ ቀናት አትሌቶችን ለማብቃት ጥረት እንደሚደረግ ነው የገለጹት። ኦሮሚያና አዲስ አበባም አሁን በቅርብ ነው ያደረጉት። እርግጥ ይሄን በቂ አይደለም፣ ግን ያው ፍቅር ሳይንሱ አይደግፈውም። ሳምንት እጅግ በጣም አጭር ጊዜ ነው። አጭር ጊዜ ቢሆንም አትሌቶቻችን እንግዲህ ቀለል ያለ ኤክሰርሳይዝ እየሰሩ ኮንዲሽን ገብተው ራሳቸው የሚያስተካክሉበትን መንገድ ማመቻቸት። ያው በሳምንት ልዩነት ድካም ቢኖርም ያንን ተቋቁሞ ለመሮጥ ቀጣይ ባሉት ጊዜዎች ያሉትን 3 እና 4 5 ቀናት በቂ የሆነ ሪከቨሪ ለመውሰድ መሞከር ነው። ፈሳሾችን ለማብዛት መሞከር ነው። ከዛ ውጪ ምናልባት የተሻሉና ላቅ ያሉ ልጆች ካሉ ግዴታ እዚህ ውድድር ላይ የሚገቡ ከሆነ አቅማቸውን ቀንሰው የመሮጥና ለመመረጥ ቢሞክሩ በጣም ጥሩ ነው። 43ኛው የጃን ሜዳ ሀገር አቋራጭ የአትሌቲክስ ውድድር የፊታችን ጥቅምት 30 ይካሄዳል።